ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የሱዳን ጦር የኩርሙክ ከተማ መቆጣጠሩን አስታወቀ። ባለፉት ሳምንታት በብሉ ናይል ግዛት መጠነ ሰፊ ዘመቻ ሲያካሄድ የቆየው ጄኔራል አልቡርሃን የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂክነቷ የኩርሙክ ከተማ መቆጣጠሩን ትናንት ምሽት ይፋ አድርጓል። ጦሩ ካለፈው አርብ ጀምሮ ተቀናቃኙ የፈጥኖ ደራሽ ኃይል አርኤስኤፍ ጋር ባደረገው እልህ አስጨራሽ ውጊያ ከተማ ሙሉ በሙሉ መያዙን ገልጿል። የኩርሙክ ከተማ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗ በሁለቱ ሀገራት ለንግድና ወታደራዊ እንቅስቃሴ ከፍተኛ ስትራቴጂካዊ ፋይዳ እንዳለው ይታወቃል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። ጄኔራሉ እያስፈራሩን ነው ሲሉ ገለጹ። በጋራ እንዲወጉን ሊያስፈራሩን እየሞከሩ ነው ሲሉ የምስራቅ እዝ አዛዥ የሆኑ ጄኔራል ገልጸዋል። እነዚህ ጄኔራሎች ማናቸው? በምን ጉዳይ እነማንስ አስፈራሯቸው? የሚለውንም የዜና ጥንቅራችን አካተነዋል። ሱዳን የኩርሙክ ግንባር የቀጠለው ጦርነት በርካታ ተዋጊዎች ያለቁበት መሆኑ ተሰማ። የአርሚ 7 ተዋጊ ከባድ ጉዳት ደርሶባቸዋል። በሱዳን የብሉ ናይል ክልል የሚገኘው ስትራቴጂክ የኩርሙክ አካባቢ ያለው ጦርነት ሁኔታው ኢትዮጵያ ትኩረት እየሳበ ነው። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለ መሆኑን መረጃዎች ያመለክታሉ። በሱዳን በቀጠለው ግጭት በድንበር ደህንነት፣ ህዝብ እንቅስቃሴ፣ በስደተኞች ፍልሰት በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻው ጉዳይ ከመሆኑም ጎን ለጎን በጦርነቱ የተሰለፉ የአርሚ 7 አባላት ላይ ጉዳት መድረሱ ተሰምተዋል። ከህወሓት የጦር ክንፍ ጋር ቅርበት ካላቸው ከፍተኛ ባለስልጣን የተገኘው መረጃ እንደሚያመለክተው አርሚ 7 ኩርሙክ ለመያዝ ጄኔራል አልቡርሃን ጦርነት በሚያደርገው ውጊያ ላይ በግንባር ቀደምነት ተሰልፈዋል። በዚህ መረጃ መሰረት የአርሚ 7 አባላት በጦርነቱ ጉዳት ደርሶባቸዋል። መረጃው ያጋሩ ምንጮች በውጊያው ላይ ለጊዜው ቁጥራቸው ያልታወቀ አባላት መገደላቸው መቁሰላቸውንም አመላክተዋል። የቆሰሉ አርሚ 7 አባላት በመኪና ወደ ካርቱም ተወስደው ከቆሰሉ መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ተናግረዋል። ሱዳን ጦር በኢትዮጵያ ላይ ጦርነት ለመክፈት እየተንደረደረ መሆኑ ታወቀ። የአልቡርሃንም ከመጠን በላይ እየደነፋ ነው። የኢትዮጵያ መንግስት በበኩሉ የተገደሉ የሱዳን ወታደሮች በመከላከያ ሰራዊት እንዳልሆኑ ድርጊቱ ኢትዮጵያ እንደማይወክል መግለጫ የሰጡ ቢሆንም በሱዳን በኩል ግን ጦርነት አማራጭ አድርገው ውጊያ ለመጀመር እያሰቡ ነው። ጦርነቱ በዚህ ሰዓት ከባባድ መሳሪያ ወደ ኢትዮጵያ መተኮስ ጀምረዋል። እግረኛም ጦርም አንዳንድ ቀበሌዎች ላይ ጦርነት አውጀዋል። ጄኔራል አልቡርሃን የሚሰጠው መልስ ተጨባጭነት ያለውና አስተማማኝ የሆነ መልስ ነው። 7 ሱዳን ወታደሮች በኢትዮጵያ ሚሊሻ ከተገደሉ በኋላ የሰጠው አስተያየት ነው። ጄኔራሉ ማምሻውን አልፋሽጋ ያመሸ ሲሆን የሱዳን ጦር ከዚህ ሰዓት በኢትዮጵያ ላይ ጦርነት ለመክፈት እያሰበ መሆኑ ተገልጿል። አልቡርሃንም አልፋሽጋ ነው፣ ከመጠን በላይ እየደነፋ ነው፣ ጦራችን አሳማኝ የሆነ እርምጃ ወስዳል ብለዋል። በእርግጥም ጄኔራሉ ይህን ባሉበት ቅጽበት ጦሩ በንጹህ ኢትዮጵያ ቤት ላይ ከባድ መሳሪያ እየደበደበ አምሽተዋል። ተዋጊ ጀቶች ዝቅ ብለው አልፋሽጋ መሬት ላይ ሲበሩ አምሽተዋል። ይህ ጦርነት በቀላሉ ማየት የለብንም። 30 ሺህ በግብጽና በሱዳን የሰለጠኑ የህወሓት ሳምሪ ቡድን ከፌት ሆነው በግብጽ መሳሪያ እየተዋጉ ነው። ዓላማው የወልቃይት በር አስከፍቶ ከህወሓት መገናኘት ነው። በተቻለ መጠን ጥንቃቄ የሚሆን የመልስ ምት መስጠት አለብን። በአሁኑ መንግስት በዲፕሎማሲ መንገድ ለመፍታት እየጣረ ነው። የማይሳካ ከሆነ ሁላችንም እናልቃታለን እንጂ ሀገራችን ሲያፈርሷት ማየት የለብንም። ኢትዮጵያ ህዝብ መንግስት የሚሰጠው መግለጫ በተጠንቀቅ ሆኖ መጠበቅ እንዳለበትም ብዙዎች እየገለጹ ነው። ተኩስ ለማቆም ቅድመ ሁኔታ ተቀመጠ። የሱዳን ብሔራዊ ጦርን ለማቆም አሜሪካ ያዘጋጃቸው የተኩስ አቁም ምክረ ሀሳብ የሚቀበለው ፈጥኖ ደራሽ ኃይል ከተቆጣጠራቸው ከተሞች ሙሉ ለቆ ሲወጣ ብቻ እንደሆነ ቅድመ ሁኔታ አስቀመጠ። አሜሪካ ያቀረበችውን ሰነድ ወገኖች ለ90 ቀናት ወይም 3 ወር ተኩስ አቁም ምርጫ እንዲካሄድ በሲቪል የሚመራ ሽግግር እንዲያደርጉ ታጣቂዎች ከፊል አካባቢ እንዲለቁ የሚጠይቅ ቢሆንም ጦሩ ግን ታጣቂዎች በሁሉም ከተሞች መውጣት አለባቸው በማለት ቀደምት የሰላም ጥረቶች እንቅፋት ገጥሞታል። አሜሪካ በበኩሏ በሁለቱም ወገኖች ጋር ለሰብአዊነት ስለሚደረግ የተኩስ አቁም ውይይት እያደረገች እንደሆነ መረጃዎች ያመለክታሉ። ጄኔራሉ እያስፈራሩ ነው ሲሉ ገለጹ። በጋራ እንደሚወጉ ሊያስፈራሩን እየሞከሩ ነው ሲሉ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ተናገሩ። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሌ መንግስት አልባ ማድረግ ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነው ብለዋል። ኢትዮጵያ መከላከያ ሰራዊት የጽንፈኛው አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ ርዝማን ያለው ቪዲዮ አሰራጭተዋል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃም በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል እንደሚያስቃኝ ነው። በጥንቅሩ ላይ የምስራቅ
ምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ለሰራዊትና ለክልል አመራሮች የሰጧቸው ገለጻ የተካተቱ ሲሆን ጄኔራሉ አነጋጋሪ ጉዳዮችንም አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጄኔራሉ የዛሬዎቹ የኛ ባንዳ ፉከራቸው አልሳካ ሲላቸው እነዚህ ከውጭ ኃይሎች ጋር በመሆን እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። እኛ የምናካሄደው ፍትሃዊ ጦርነት ነው የምንለው የእዙ አዛዥ ሰራዊት በአማራ ክልል እየተዋጋ የሚገኘው የአገር ሉዓላዊነት ለማስከበር እንደሆነ ይገልጻሉ። ሚኒስትር አብይ አህመድ የአብረን እንስራ ጥያቄ የቀረበላቸው ዶክተር ደሳለኝ ጫኔ ፖለቲካ ራሳቸውን ማግለላቸው አሳወቁ። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካይ ምክር ቤት ውስጥ ከመንግስት ጋር አብረን እንደሚሰሩ ጥሪ ያቀረበላቸው ዶክተር ደሳለኝ ራሳቸውን ከፖለቲካ ማግለላቸውን አሳወቁ። ላለፉት 5 ዓመታት የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካይ ምክር ቤት አባላት የነበሩት ዶክተር ደሳለኝ ጫኔ ይህን የገለጹት የምክር ቤቱ የስራ ዘመን መጨረሻ ከሆነው ስብሰባ ካደረጉ በኋላ በማህበራዊ ሚዲያ ባጋሩት ጽሁፍ ነው። በስተመጨረሻ በተጨማሪም ግንቦት ወር ላይ በተደረገው ምርጫ በእጩነት ቀርበው ቢሆን ኖሮ ለብልጽግና ተፎካካሪ እጩ ላለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር አብይ አህመድ እንደነገራቸው ዶክተር ደሳለኝ ጫኔ ተናግረዋል። እንደ ዶክተሩ ገለጻ በአማራ ክልል ዋና ከተማ ከሆነችው ባህር ዳር ተነስተው ተመርጠው ለህዝብ ተወካይ ምክር ቤት እንደራሴነት ያሳለፏቸው 5 ዓመት አስቸጋሪና ፈታኝ ሲሉ ገልጸውታል። ላለፉት ሳምንት ዓመታት ከፓርቲ ምስረታ እስከ ከፍተኛ አመራረት እንዲሁም በምርጫ አሸንፈው በህዝብ ተወካይ ምክር ቤት አባልነት ድምጽ ለሌሎች ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝና ክብር ኩላት የላቀ ነው ብለዋል። 547 መቀመጫ ካለው ፌዴራል መንግስት ምክር ቤት አባላት መካከል ወጋጅና ጉልህ ጉዳይ በማንሳት የሚታወቁት ዶክተር ደሳለኝ 7ኛው ዙር አጠቃላይ ምርጫ እንደማይሳተፉ ያሳወቁት ከምርጫ ቀደም ብለው ነበር። ባለፈው ግንቦት ወር በተካሄደው ምርጫ ገዢው ብልጽግና ፓርቲ ተቃዋሚ ፓርቲ በምክር ቤት ተሳትፎ እንዲያገኙ በሚል በተወሰነ የምርጫ ክልል እጩን ሳያቀርብ በተቃዋሚ ፓርቲ መካከል የተረሰው ፉክክር የተወሰነ የምክር ቤት መቀመጫ ተቃዋሚዎች አግኝተዋል። በተለይ የተወሰኑ የተቃዋሚ ፓርቲ አመራሮች ተሳተፉባቸው የምርጫ ክልሎች በብልጽግና እጩ ባለማቅረብ አሸናፊ ሆኑ በቀጣይ ዓመት የስራ የሚጀምረው ምክር ቤት ውክልና ለማግኘት ተችለዋል። የስራ ጊዜው ማጠናቀቂያ በሆነው ማክሰኞ ሰኔ 30 2018 ዓ.ም በተካሄደው ምክር ቤት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው በምክር ቤት ውስጥ የተቃዋሚ ውክልና እንዲኖራቸው ወስኖ በምርጫ መሳተፋቸውን አመላክተዋል። ለዚህ ብልጽግና 85 በመቶ በምክር ቤት መቀመጫ መወዳደሩን በ15 በመቶ ምርጫ ክልሎች እጩ አለማቅረቡን ገልጿል። ዶክተር ደሳለኝ ጫኔ ከምክር ቤት ስብሰባ በኋላ ጠቅላይ ሚኒስትር አብይ አህመድ ባደረጉ ውይይት በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ ብልጽግና እጩ ላለማቅረብ ወስኖ እንደነበር ገልጸውልኛል በማለት በጽሁፋቸው ላይ ጠቅሰዋል። የህዝብ ተወካይ ምክር ቤት ስብሰባ ላይ ጠንካራ ጥያቄ ትችት በመሰንዘር የሚታወቁት ዶክተር ደሳለኝ ጫኔ ግንቦት 24 2018 ዓ.ም በተካሄደው ምርጫ ላይ እንደማይሳተፉ ያሳወቁት በጥር ወር መጨረሻ ነበር። እዝኔ ውሳኔ ላይ ካደረስኳቸው ምክንያት አንዱ ነጻና ሰላማዊ ፍትሃዊ ምርጫ እንደሚካሄድ የሚያስችሉ ምቹ መደላድል አለመኖሩን እንደሆነ በወቅቱ አሳውቀው ነበር። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ከፍተኛ አመራር አባል ከነበሩ ዶክተር ደሳለኝ ጫኔ በ2013 ዓ.ም በተካሄደው በ6ኛው አጠቃላይ ምርጫ ባህር ዳር ከተማ ወክለው ምርጫ አሸንፈው ነበር የህዝብ እንደራሴ ምክር ቤት ያለፉት። ዶክተር ደሳለኝ ጫኔ በህዝብ ተወካይ እውቅና የጨመረው ምክር ቤት በተለይ ጠቅላይ ሚኒስትር በሚገኙበት ጊዜ የሚያነሳቸው ጥያቄን የሚሰነዝራቸው አስተያየት የተነሳ ነው። እንደራሴ ምክር ቤት አባላት ጥር 22 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው ተወስደው 1 ወር ተኩል በስር ላይ የቆዩ ሲሆን ስለታሰሩበት ጉዳይ እስካሁን ያሉት ነገር የለም። ነገር ግን አሁን የምክር ቤት አባል መጠናቀሙን በተመለከተ ባለፈው መልእክታቸው ለደጋፊ ምስጋና ሲያቀርቡ በተለይ ከ2 ዓመት መፈንቅል በፊት 45 ቀን በታሰሩበት ወቅት በጸሎትና በሐሳብ የገዙኝ ውድ ወገኖቼ የለገሳችሁ ፍቅር ጉልበት ሆኖኛል። በዛሬው ኩራት በነጻ ህሊና የህዝብ አገልግሎት እንዲፈጽም አድርጎኛል ብለዋል። ሱዳን አንድ የመንግስት ኮሚሽን መገደልን ተከትሎ ግጭት አገረሸ። በነዳጅ በበለጸገችው ደቡብ ሱዳን ጄንግሌን ግዛት ውስጥ የሚገኝ በተቃዋሚዎች ይዞታ የሚታወቅ አካባቢ መንግስት የሾሙት የካውንት ኮሚሽን በተቃዋሚ ኃይል መገደላቸውን የሀገሪቱ መንግስት ሰኞ ዕለት በወጣው መግለጫ ተከትሎ በአካባቢ ያለው የኃይል ግጭት በአዲስ መልክ ማገርሸቱ ተገለጸ። ባለፉት ጥቂት ቀናት ውስጥ ጄንግሌን ግዛት የተካሄደው ውጊያ የተጠናከረ የመጣ ሲሆን እስካሁን በውል ያልታወቀ በርካታ ሰዎች ለህልፈትና ለጉዳት መዳረሳቸው ተናግረዋል። ስትራቴጂካዊ በሆነች አኮቦ ካውንቲ ውስጥ በመንግስትና በተቃዋሚ መካከል የተለያዩ የካውንቲ ኮሚሽነር ተሹሞ እርስ በርስ ሲፎካከሩ መቆየታቸው ይታወቃል። በሁለቱም ወገኖች ያሉት ባለስልጣን እንደገለጹ በመንግስት የተሾሙ ኮሚሽነር ጄምስ ኩየት ማኮያች የተገደሉ ባለፈው እሁድ ዕለት ተዋጊዎች በአኮቦ ምዕራባዊ አካባቢ የምትገኘው ውልጋ ላይ ጥቃት በሰነዘሩበት ወቅት ነው። የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገለጸ። በጥቃቱ አባቶች ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ማውገዝን አስከትሏል። ቤተ ክርስቲያን ባወጣው መግለጫ ጥቃቱ የህወሓት ኃይሎች እንደፈጸሙት የገለጸ ሲሆን መንስኤው አባቶች በክልሉ እየተካሄደ ያለው የግዳጅ ወታደራዊ አፈሳ በጽኑ ማውገዛቸው እንደሆነ ተመላክተዋል። ድርጊቱን በተመለከተ ህወሓትም ሆነ ከሚመለከታቸው የመንግስት አካል እስካሁን የተሰጠ ምላሽ የለም። በመግለጫውም ተያይዞ አቅርበውታል።
የእቃ ጫኝ አውሮፕላን ከ5 ሰራተኞች ጋር ከአረብ ባህር ላይ ተሰወረ። አውሮፕላኑ 5 የበረራ ሰራተኞች አሳፍሮ የነበረ ሲሆን ከካራች በስተምዕራብ 300 ኪሎ ሜትር ርቀት ላይ ሳለ በድንገት በፍጥነት ቀንሶ አቅጣጫ መለወጡን ፓኪስታን አየር ማረፊያ ባለስልጣን አሳውቋል። ከዚያ በኋላ ትናንት ምሽት 3 ሰዓት ከሀያ ላይ ሙሉ በሙሉ ግንኙነት ተቋርጧል። አውሮፕላን መጥፋት ከፍተኛ ድንጋጤ የፈጠረ ሲሆን በአሁኑ ሰዓት በርካታ የደህንነት አካላት ኤጀንሲ የተሳተፉት ሰፊ የባህር ላይ ፍለጋና ማደን ዘመቻ በቅንጅት እየተካሄደ ይገኛል። የበረራ ቁጥሩ ጣፋንታ ለማወቅ ጥረት ቀጥሏል ሲል የሀገሪቱ መገናኛ ብዙሃን ዘግቧል።